ከማጠርዋ መወጣጠርዋ አለ ራሱ ቡቡ ማለት ነው። አንተ ከማጠርህ መወጣጠርህ አንተ ጉድ የሆንክ ልጅ አንተ ማንህና ነው? ሀይሚ 18 ዓመት አልፏታል። ራሷን ትጠብቃለች። የምታደርገውን ጠቅቃ የምታቅ ልጅ ነች። ጊዜ ስጣት። ከሷ ራቀ የምትለው ሁ አሪው አንተ ማን ከአንተ ሰውዬ ጭራሽ አይንህን በጨዋጥበት ፍቅረኛው እኮ ነች። የፈለገው ነገር ቢያደርግ መብቱ አይደል እንዴ? አንተ ማንህና ነው? አሁን እኮ ይሄ ድራማችሁ አያልቅም። አሁንም ዛሬ ደግሞ አንተ መጣ። ኧረ ተው ልጁን ሳይኮሎጂን አትንኩት። ኧረ ተው ተው። ግን የምር በእናንተ ቤት ስራ ነው ብላችኋል፣ ግን ይሄ የሚያስጠላ ስራ ነው። የስድብ ኮሌጅ ከፍታችኋል ይባል ወይስ ይባል ምን ይባል? መወጣጠርህ ደግሞ ፎቶ የተዘቀዘቀ ብለህ ጉራ ትነፋለህ። ገና ከዚህ በላይ ትረገጣለህ። ማን ነካህ መሰለ? ጨረቃዎች እኮ ነው ነካ። ከዚህ በላይ ይረግጡሃል። አላወቃቸውም። ስለዚህ ስራህን አቁም። ለመለያት ትላንትና ሀይሚ የሰራችውን አስደስተኛለች አለ። አዎ እንዴት ነው የሚያስደስትህ እንዴ? ያንተ እኮ የእነሱ መለያት ነው የምትፈልገው። እንዴት አያስደስትህም? ያስደስታል። እያየን አይደል? በግልጽ እየተናገርክ አይደል እንዴ? ግን ደግሞ አይሳካልህም። እሺ አሁን ሀይሚ ከብሩኬ ብትለይ ራሱ መቼም ላንተ አትሆንም። መቼም ማለት ነው። እና ይሄንን ድራማችሁ እኛን አትፎግሩን። እሺ ይበቃችኋል። ለኦዲየንስ ክብር ስጡ። የምር ንቀታችሁ እስከ ጥግ ድረስ ደርሷል። አሁንማ የእውነት እንዴ ጭራሽ አንተ ደግሞ ዛሬ ትመጣለህ ነገሮችን ማስተካከል ስትችሉ ወይስ እንዴ? ምን አይነት ረበ መድኃኔዓለም ስም የእናንተውስ የተለየ ነው ወይስ እናንተ ንጹህ ናችሁ? ጻድቅ ናችሁ ልበል ማለት አለ አይደለ? ሰው እኮ አጥፍቶ ይቅርታ ይጠይቃል። ሰው ገሎ ራሱ በይቅርታ ይመለሳል። እኛ ጻድቅ ነን ንጹህ ነን አላችሁሳ? አሬ ይበቃችኋል። የምር በጣም ነው የሚደብረው። እንዴት ዞሮ ዞሮ አንድ ቃል ነው የምታወሩት? ያ ሄዳችሁ ይሄን አደረጋችሁ አይደብራችሁም? ደግሞ የእውነት ሁሌ ይሄ ቃል ስታነሱ ማለት ነው የእውነት እኔ እንጃ። የህፃን እቃቃ ጨዋታ ሲጫወት እንዴት ነው ልክ እንደዛ። የእውነት ዛሬ የሶስት እህት ተመችታኛለች። የምር በደንብ ነግረዋለች፣ መልሳለታለች። እሱ ጋም ጥፋት እንዳለ እሷ ጋም ጥፋት እንዳለ ግን ደግሞ ተነጋግረው መፍታት እንዲችሉ። ሌላ ደግሞ ቡሩኬና ሀይሚ ለማለያየት የተነሳህ ለምንድን ነው ብለዋለች። ለምንድን ነው የምትከሰው ብለዋለች። እሱ ግን ደረቱን አብጧል። ቢኮዝ ያው ስራ እየሰሩ ስለሆነ ማለት ነው። ትዕዛዝ ከበላይ አይደለ እና ሊሰማት አልቻለም ማለት ነው። የሶሲ እህት ዳኒ ማለት ነው። እና ያው በቅርቡ አስታርቃቸዋለሁ ብሩኬ በጣም አውቀዋለሁኝ ብላለች። አውቀዋለሁ ሀይሜንም አውቃታለሁኝ። ብሩኬ እንደዚህ ያደርግም ሀይሚ ደስ የሚሉ ካፕሎች ናቸው። እንዴት ነው እንደ በእነሱ መሀል የምትገባው የምታለያያቸው ብሏለች። የምር በጣም ደስ አለችኝ። የምር የእውነት ስትቆሙ እንደዚህ ሰብስክራይብ ብታደርጉ ራሱ የእውነት አይከፋችሁ ማለት ነው። ግን እነሱ እንደዚህ አሁን ይሄ ናታን ተብዬ ጓደኛ አሽቃባጭ ወይ ከዛ ይሆን ከዚህ ወይ እሱ በምን ቆመ ያለ አይደለ? በቃ ብቻ ትክክል አይደለም እየሰራ ያለው ማለት ነው። እና ልጆቹ መታረቅም ሊፈልጉ አይደለም ሁላቸውም ማለት ነው። አሁን ሶስት የምትታረቅ አይመስልም። እሱም እንደዚህ እያለ ሁለቱም ምድርዬም ቦሬ እያሉ ነው እንዴ? ምንድነው እንደዛ እያላችሁ እናንተን ጨልላችሁ ኦዲየንሱን ልታጨልሉት ነው? እናንተ ሀይሚና ብሩኬ በእናንተ ህይወት አያገባቸውም። አታስገባችሁ ራስ የእውነት በጣም ነው የተናገረችው የሶሲ እህት ማለት ነው። ግን ይሄ ጉቶ ሊሰማ አይደለም። ረውጣላቸው በእነዚህ ጨረቃዎቹ እኛ ናፈቁን። ረና የእውነት ናፈቁን ማርያምን። ብሩኬ ፊቱን ይዩት የእውነት በጣም ጭው ብሏል፣ ከስተዋል። ሀይሚ ራሱ ከስታለች። ያ ምንድነው ሁለቱም በፍቅር ጨልሏል። ፍቅር ነው እንደዚህ የሚያደርጋቸው። ግን አልተረዱም። ሁለቱም አልሸነፍም ብለዋል። እነ ሀይሚም እንትናቸውን ሊያሳዩ አልፈለጉም። ብሩኬም አልሸነፍ ብለዋል። ሶ ይቀጥላል ማለት ነው።